ከፎረፎር ከመነቃቀል ከመበጣጠስ ብዛቱ ለቀነሰብን በቀላል መንገድ ቤታችን ውስጥ አዘጋጅተን መጠቀም እንችላለን ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ ይዤላችሁ የመጣሁት በቀላል መንገድ በቤታችን ውስጥ ልናዘጋጀው የምንችል በተለይ ፀጉራችሁ እየተበጣጠሰ እየተነቃቀለ ላስቸገራችሁ ብዛቱ ለቀነሰባችሁ በጣም ቆንጆ እንደ ቅቤ አናታችን ራስ የሚያደርግልን አሪፍ ውህድ ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ነባር ቤተሰቦቼ ላይክ ሼር እያደረጋችሁ ቤተሰብ ሁኑ። የተጠቀምኳቸው እዚህ ጋር 2 የሾርባ ማንኪያ ተልባ፣ 2 የሾርባ ማንኪያ ሩዝ መስር የተጠቀምኩት። ቤት ያላችሁን እናንተ መጠቀም ትችላላችሁ። እንዲሁም 2 የሾርባ ማንኪያ አብሽ ተጠቅሜያለሁኝ። እነዚህን ሁሉንም በአንድ ላይ አቀላቅላቸውና 3 ኩባያ ውሃ ጨምርበታለሁ ማለት ነው። እሳት ላይ ጥደዋለሁ። እነዚህን ከጨመርኩ በኋላ ከ15 እስከ 20 ደቂቃ በደንብ አድርገን እናበስለዋለን። በመሃል እናንተ በጣም የሚወፍርባችሁ ከሆነ ውሃ ጨምር እያደረጋችሁ፣ ምክንያቱም በኋላ ላይ መፍጫ ላይ በምናደርግበት ሰዓት በደንብ ሆኖ ላይ ጥለልን ይችላል ከፈጨነው በኋላ። ስለዚህ ትንሽ በጣም መወፈርም የለበትም በጣም ደግሞ መቅጠንም የለበትም ማለት ነው። እስኪ ስለ 3ቱም ውህዶች አንዳንድ ነገር ልበላችሁ። ሩዝ ለፀጉራችን እድገት አስፈላጊ ነው። በውስጡ ኦሜጋ አሲድ ይዟል። እንዲሁም ደግሞ ቫይታሚን ቢ፣ ቫይታሚን ኢ አለው። የፀጉር መርገፍን ይቀንስልናል፣ ፀጉራችን እንዳይረግፍ ያደርግልናል። እንዲሁም ደግሞ በጣም ብዙ ንጥረ ነገሮች አሉት ሩዝ ማለት ነው። ተልባ ከፍተኛ የፋይበር ይዘት አለው። ከፍተኛ ኦሜጋ 3 ፋቲ አሲድ እንዲሁም ቫይታሚን ማግኒዥየም ንጥረ ነገሮች አሉት። እነዚህ ሁለቱ ማናገኛቸው ለምሳሌ ከሩዝ የማናገኘውን ተልባ ላይ እናገኘዋለን፣ ተልባ ላይ የማናገኘውን ደግሞ ሩዝ ላይ እናገኘዋለን ማለት ነው። እኔ ሮዝመሪ ጨምሬበታለሁ፣ መጨረሻ ላይ ነው የጨመርኩት። ሮዝመሪውን እናንተ ማለፍ ትችላላችሁ፣ ካላችሁ ግን ብትጨምሩበት። ሮዝመሪም በጣም ለፀጉር እድገት ቆንጆ ነው። ሌላኛው ደግሞ የተጠቀምኩት አብሽ ነው። አብሽ ደግሞ በውስጡ ቫይታሚን ኤ፣ ቫይታሚን ኬ፣ አይረን፣ ፕሮቲን የያዘ ስለሆነ በዋነኝነት ለፀጉራችን እንዳይረግፍ እንዳይሳሳ፣ እንዲሁም ደግሞ የሳሳ ፀጉር ካለን ወይም ደግሞ ምንም አይነት ፀጉር ከሌለን ከስር አዲስ ፀጉር እንዲያበቅል ያደርግልናል። ፎሮፎር ለሚያስቸግረንም በጣም ቆንጆ ነው። ፎሮፎርን ያስወግድናል። የፀጉራችን እድገት እንዲጨምር እንዲለሰልስ ያደርጋል። በጣም ብዙ ጥቅም አለው። እንደዚህ ካደረግን ካዘጋጀን በኋላ እኔ እንዳያችሁት አጥፍቼዋለሁ። አጥፍቼ በጣም መቀዝቀዝ አለበት፣ በደንብ ሆኖ መቀዝቀዝ አለበት። ከቀዘቀዘ በኋላ በመፍጫ እንደዚህ አድርገን እንፈጨዋለን ማለት ነው። የእውነት ነው የምላችሁ ቤተሰቦቼ ሞክሩትና ውጤቱን ታውታላችሁ ማለት ነው። ውጤቱን መታችሁ ኮሜንት ላይ አስቀምጡልኝ። እንደዚህ በደንብ አድርገን በመፍጫ ከፈጨን በኋላ በጨርቅ በደንብ አድርጋችሁ ታጠሉታላችሁ። ይህንን ይመስላል እንደምትመለከቱት እዚህ ጋር ማለት ነው። ይሄንን ይመስላል። በደንብ አድርጋችሁ ጥቅጥቅ ያለ ጨርቅ ካላችሁ ጨርቅ ከሌላችሁ ደግሞ ወንፊት ራሱ በጣም ጥቅጥቅ ያለ ወንፊት ካላችሁ ይሄ ከላይ ያለው አሰሩ ምናምን እንዳይሄድባችሁ እሱን በዛ መጠቀም ትችላላችሁ። እኔ ጨርቅ የለኝም፣ ማጥለሊያ የለኝም። የተጠቀምኩት ለፀጉራችን የምንጠቀመው ምግብ ምናምን ስትሰሩ የምትሸፍኑበታል አይደለ? እኔ በዛ ነው የተጠቀምኩት። 2-3 ተጠቅሜያለሁ አንድ ላይ እንትን ብዬ ማለት ነው። ምክንያቱም አሰሩ ወረታች እንዳይሄድብኝ እንደዚህ በቃ ክሬሙን ነው የምፈልገው። የእውነት ነው የምላችሁ ክሬሙ እኔ እንጃ ምን ልበላችሁ በጣም ቆንጆ ነው። በተለይ ይህን ስትቀቡት ያለው ስሜት ያለው እርካታ የእውነት ነው የምላችሁ አትጠይቁኝ። በጣም ቆንጆ ነው። እኔ ይህንን በቃ ላለማቋረጥ ወስኛለሁ። ቢያንስ ፀጉሬን በምታጠብበት ሰዓት ይህን ነው የምጠቀመው። ፀጉራችሁ ልስልስ ነው የሚለው፣ ወዙ ራሱ በጣም ነው የሚያምረው። ስታበጥሩት በጣም ነው የሚመቸው። የእውነት ነው የምላችሁ ሞክሩት። ይህንን ይመስላል። ዘይት ያገኘችሁትን ዘይት አትጠቀሙ። እዚህ ላይ ዘይት አትቀላቅሉበት። ግን የኮኮናት ኦይል ካላችሁ እሱን መጨመር ትችላላችሁ። እኔ ኮኮናት ኦይል ስለነበረኝ እሱን ጨምራለሁ። ግን ይሄ ኮኮናት ኦይል ባይኖረኝ
ዝም ብዬ ነው የምጠቀመው ማለት ነው። እንደዚህ የኮኮናት ኦይል ካላችሁ ተጠቀሙት። የእውነት ፀጉራችን ማለት ነው በጣም እንደ ህፃን ልጅ እንክብካቤ ያስፈልገዋል። የሆነ 2 ቀን 3 ቀን ዝም ብላችሁ ሳታበጥሩት ተውትና በየቀኑ ደግሞ እያበጠራችሁ ለሁለትም ይሁን ዝም ብላችሁ እያስያዛችሁም ይሁን ብቻ ግን አበጥሩት። ፀጉራችሁ ያለው ልዩነቱን አትጠይቁኝ። የእውነት ነው የምላችሁ። ያኔ አንዳንድ ጊዜ ስራ በሚበዛብን ሰዓት ወይ ደግሞ በቃ ድክም ይለንና ዝም ብለን እንተኛለን አለ። ግን ፀጉራችንን ተንከባከቡት። የእውነት ነው የምላችሁ። ስትቀቡት ደግሞ ያለው ስሜት የእውነት ያለው ስሜት በቃ ምን ልበላችሁ። ፀጉሬ ትንሽ አሁን እየበዛልኝ ነው ያለው። በጣም ስስ ነበር ፀጉሬ በነገራችን ላይ። ግን እነዚህ ይሄን ውህድ መጠቀም ከጀመርኩ በኋላ እየጨመረ ነው። ከስራ አዳዲስ ፀጉር እየበቀለልኝ ነው ያለውና በጣም ቆንጆ ነው። የእውነት ነው የምላችሁ፣ ሞክሩት ይሄንን ውህድ። የሆነ ስትቀቡት አናታችሁ ራስ ነው የሚለው። የሆነ በቃ ቅቤ የተቀባችሁ ያህል ስሜቱ እንደዛ ነው። በቃ ምን ልበላችሁ። ግን ደግሞ በጣም ነው ደስ የሚለው ፀጉራችሁ ላይ ራሱ ማለት ነው። ስትታጠቡት ምንም አያስቸግራችሁ። በቃ የሆነ ፀጉራችሁን ራሱ የሆነ ፕሮግራም ምናምን ካለባችሁ ዝም ብላችሁ ታጥባችሁ ፍሪዝ አድርጋችሁ መሄድ ትችላላችሁ። ስትታጠቡት ኮንዲሽነር ራሱ አያስፈልገውም። ዝም ብላችሁ ራሱ በሻምቧችሁ ታጥባችሁ መጠቀም ትችላላችሁ። እኔ በነገራችን ላይ አንድ ጊዜ ብቻ ነው በደንብ አድርጌ በመጀመሪያ በውሃ ከታጠብኩ በኋላ አንድ ዙር ሻምፖ እጠቀማለሁ። ከዛ ምንም አልጠቀምም ማለት ነው። በጣም ልስላሴው ወዙ በቃ አትጠይቁኝ። በጣም ቆንጆ ነው የሚሆንላችሁ። ከለሩ ራሱ የፀጉራችሁ ከለር በጣም አሪፍ ነው የሚሆንላችሁ። ሞክሩት። እኔ ይሄንን መጠቀም ከጀመርኩ በኋላ ፀጉሬ ያለው ለውጥ አትጠይቁኝ። በጣም ለውጥ አለው። አይበጣጠስም፣ አይረግፍም። በቃ እነዚህ ሶስቱ እኔ አራተኛው ጨምሬያለሁኝ እንትን ሮዝመሪ ጨምሬያለሁ። ሮዝመሪ ካላችሁ እሳየው ብጨምሩበት በጣም ቆንጆ ነው ለፀጉር እድገት በጣም አሪፍ ነው። ግን እነዚህ 3 ነገሮች ለምሳሌ ከሩዝ የምናገኘው ተልባ ላይ አናገኘውም። ተልባ ላይ ደግሞ የምናገኘው ንጥረ ነገር ሩዝ ላይ ሁሉም ግን በአንድ ላይ ሲሆን ሁሉም የሁሉንም ንጥረ ነገሮች ነው። የሩዙንም የተልባውንም እንዲሁም ደግሞ አብሹ ላይ ያለውንም እናገኘዋለን። ስለዚህ ተጠቀሙት እላችኋለሁ። የዛሬው ቪዲዮ ይሄን ይመስላል። በሌላ እስክንገናኝ ባይ ባይ።